እንደምን ዋላችሁ የተወደዳችሁ ተመልካቾቻችን የአቦል ዜና የቢዝነስ ዘገባችን እንሆ ተጀመረ። ቆይታችሁን ከኛ ጋር አድርጉ። በ2018 በጀት ዓመት የአማራ ክልል ገቢዎች ቢሮ 93 ቢሊዮን ብር የሰበሰበ ሲሆን የዲጂታል ክፍያ ስርዓትና ቅንጅታዊ አሰራሮች ለገቢ ግብሩ ማደግ በምክንያትነት ተነስተዋል። የዲጂታል አሰራሮችን በመጠቀም የገቢ ግብሩን ማሳደግ ተችሏል ተብሏል። በ2019 በጀት ዓመትም በግብር አወሳሰንና በደረሰኝ አሰጣጥ ላይ የሚነሱ ችግሮችን ለመፍታት ዘመናዊ የግብይት ስርዓትን ዘርጋት ጥረት እየተደረገ ስለመሆኑ ተገልጿል። ማማንሽ ገኔ ጉዳዩን በትንታኔ ተመልክተዋለች። ግብር የሀገር ኢኮኖሚ ማዕቀፍ የልማት ምሰሶ ነው። መንገድ፣ ትምህርት ቤትና የጤና ተቋማት ለመገንባት ጉልህ ፋይዳ አለው። ግብር ከፋዮችም ፋይዳውን እንዲህ ገልጸውታል። ግብር መክፈል ማለት ነጋዴው ሰብስቦ የራሱን ጥቅም አስቀርቶ ለመንግስት ገቢ ማግባት ነው። አገሩ ካልተጠበቀ፣ አገሩ ካልተገነባ መኖርም መነገድም አይቻልም። የተጠናከረ ክትትልና ድጋፍ በማድረግ በተሰሩ ቅንጅታዊ ስራዎች በ2018 በጀት ዓመት የተሰበሰበው ገቢ ከባለፈው ዓመት ጋር ሲነጻጸር እድገት እንዳለው የምስራቅ ጎጃምና የሰሜን ሸዋ ዞን ገቢዎች መምሪያ ኃላፊዎች ያነሳሉ። 3.396 ቢሊዮን ወይም የዕቅዳችን 76.72% የሚሆነውን መፈጸም ችለናል። እንግዲህ ይህ አፈጻጸም ከባለፈው ዓመት ጋር ሲነጻጸር ወደ 993.9 ሚሊዮን ብር እድገት ያሳየበት ዓመት ነው። 5.38 ቢሊዮን አቅደን ከ5 ቢሊዮን ብር በላይ በዚህ በጀት ዓመት ሰብስበናል። ከባለፈው አፈጻጸማችን ጋር ስናነጻጽረው ወደ 1.4 ቢሊዮን ብር የሚሆን ብልጫ የሰበሰብንበት ዓመት ነበር። የክልሉ ገቢዎች ቢሮ በ2018 በጀት ዓመት 93 ቢሊዮን ብር ገቢ መሰብሰብ የቻለ ሲሆን ይህ አፈጻጸም ከ2017 በጀት ዓመት ጋር ሲነጻጸር የ32.7 ከመቶ እድገት አሳይቷል። ከክልሉ ርዕሰ መስተዳደር ጀምሮ እስከ ታችኛው የስራ ኃላፊዎች ድረስ የታየው የባለቤትነት ስሜት፣ የጋራ ርብርብና የቅንጅት ስራ ለአፈጻጸሙ መሻሻል ዋናው ምክንያት ሆኗል። በግብር አሰባሰብ ሂደቱ የኢታክስ የግብር አስተዳደር ቴክኖሎጂ አጠቃቀም ተግባራዊ ጅማሮች አበረታችና አገልግሎት አሰጣጡን ቀልጣፋና ዘመናዊ ለማድረግ ጥረት እየተደረገ ስለመሆኑም ተነስቷል። በሲስተም የተጀመረው የግብር አከፋፈል ስርዓትም የገቢ ግብር እድገቱን በ3 እጥፍ ማሳደጉን የገቢዎች ቢሮ ምክትል ኃላፊ ይገልጻሉ። አከፋፈል ሂደቱም በነገራችን ላይ ከዚህ በፊት ከዚህ ዘርፍ እንሰበስብ ከነበረው ከ3 እጥፍ በላይ ገቢ እንዲሰበሰብ ሆኗል። ስንት ከፈለ ሲባል ይሄን ያህል ግብር ከፋይ ከፍሏል ማለት የምንችልበት ቁመና ላይ ደርሰናል። ምክንያት በሲስተም የሚሰራ ስራ በመሆኑ የንግዱ ማህበረሰብ ምን ያደርግ ነበር? ከዚህ በፊት ዝም ብለን ሌማንገስ የተወሰነ በኢንስቶልመንት ወይም በየከፋፈልክ ትከፍላለህ ይባልና የተወሰነ ፐርሰንት ይከፍላል። ከዛ በኋላ እተውልሃለሁ ተውልኝ እንዲህ አይነት ነገሮች ነበሩት። ከፍሏል አጠናቋል ተብሎ ሪፖርት ተደርጓል። ነገር ግን ሰውየው ላይ ምን ጠብቀው የግብር መጠንና ተቋም ውስጥ የገባው የገቢ መጠን ግን ሳይገናኝ ያለፈበታል። አሁን ሲስተሙ ምን አያደርግም? ተከፍሎ እስካልተጠቃለለ ድረስ ፍቅረ ማርያምን አያሳልፍም ማለት ነው። ግብር ከፋዩ በሰራው ልክ ላለመክፈል መሞከር፣ የንግድ ዕቃዎችን መደበቅና ህገወጥ ንግድ ማካሄድ ብሎም ሆን ብሎ መረጃዎችን መሰወርና ማጭበርበር እንዲሁም ደረሰኛ ለመስጠት በግብር አሰባሰብ ሂደቱ የሚስተዋሉ ተግዳሮቶች እንደሆኑ ይታመናል። ዕቃ መደበቅ፣ የሆነ ነገር መሰወር የኛኑ ባለሙያዎች ለመሸወድ ሲጥረት ሲደረግ አግኝተናል። ግጥም ብሎ የምናውቀው ሱቅ ጥናት እየተጠና ነው ሲባል ባዶ ሱቅ ይዞ መጠበቅ አለ። በሌላ በኩል በግብር አሰባሰብ ላይ የሚነሱ ችግሮች የግብር ከፋዩን የስራ እንቅስቃሴ ፈታኝ አድርጎታል። መሰል ችግሮችን በአሰራር ለመፍታት ጥረት እየተደረገ ስለመሆኑ የአማራ ክልል ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ያስረዳሉ። ይሁን እንጂ በክልሉ የሚነሱ የመሰረተ ልማት ጥያቄዎችን ለመመለስ ታስቦ ከፍ አድርጎ የማጥናት ጅማሮች መኖራቸው ለችግሩ የሚሰጠውን መፍትሄ አሳሳቢ ያደርገዋል። ትራንዛክሽኑ ምን እየሆነ መጥቷል? እያበጠ ሄዷል። በገዛችበት ዋጋ በዛው ከፍ ያለ ዋጋ ነው ያለው። ይብዛ ሚነስ ምዛሌ 1 ብር 2 ብር ተተርፎበት ነው የሚሸጠው። ስለዚህ በተቻለ መጠን ይሄንን የተቀራረበ ለማድረግ ጥረት ተደርጓል። ምክንያት 1 በተቋሙ ባለሙያዎች ብቻ እንዲጠኑ መደረጋቸው፣ ምክንያት 2 የዛው ተቋም ውስጥ ያሉ ባለሙያዎችን ከተለያዩ የሥራ ክፍሎች አዋጥተንና አቀናጅተን ኢንስፔክሽን ቲም ውስጥ ከተን እንዲያው ማድረጋችን ሰው የሚመለከተው ምልከታ በመሆኑ ከዚህ የሚተርፍ ይኖራል። ስለዚህ ምን ይሆናል? የቅሬታ ስርዓት አለን እንደ ተቋም። ስለዚህ የቅሬታ ስርዓታችን ይሄንን ይፈታል። ምናልባት አሁንም ባያዝለ ልንሆን እንችላለን። ይግባኝ የሚባል ስርዓት አለ። ዘመናዊ የግብይት ስርዓት በደረሰኝ አሰጣጥና ግብይት ዙሪያ የሚነሱ ችግሮችን በዘላቂነት ለመፍታት ዘመናዊ የክፍያና የግብይት ስርዓቶችን መዘርጋት ወሳኝ ጉዳይ ነው። ክልሉ በ2019 በጀት ዓመት ከ166 ቢሊዮን ብር በላይ ገቢ ለመሰብሰብ ግብ የጣለ ሲሆን ይህንን
ይህንን እቅድ ማሳካት የሚቻለው አዳዲስና የዘመኑን ቴክኖሎጂዎች ማዕከል ያደረጉ አሰራሮችን በመከተል በግብር አወሳሰንና ደረሰኝ በመስጠትና በመቀበል በኩል የሚነሱ ክፍተቶችን በመሙላት እንደሆነም ይታመናል። በግብር አሰባሰብ ሂደቱ በግብር ከፋዩ የሚነሱ ችግሮችን መለየትና መፍትሄ ማበጀት እንዲሁም የገቢ ተቋሙ ሰራተኞችን በስነ ምግባርና በዘመናዊ የአስተዳደር ክህሎት ማብቃት ሌላኛው አስፈላጊ ጉዳይ ነው።